ከእብደት መንደር የተላከች ደብዳቤ ለሰው ስትታይ እውነትም እብድ፣ አንዳንዴም አውቋበድ ግን ደግሞ ተስፋውን የተነጠቀች ነፍስ፣ ዓለሟን አጥታ በዓለም የምትዋትት ነፍስ። አንድ ነገር ቢጎልባት እንጂ መቼም ይቺ ነፍስ ጨርቋን አውላላ ሜዳ ላይ ላትጥልም። እንደዚህ ለመሆኗ ጠጋቢ ምክንያቷን ብጠይቅ ሞትን የማውቀው በእናቴ ነበር። አሟት ትንሽ በርታ ስትል የመከረችኝ ቃል እያስገባችኝ፣ ቁርጥ ቀን ሲመጣ አይኔን እያየችኝ በዙሪያዬ ያገኘችውን ሰው አደራችሁን የልጅን ነገር አደራ እያለች እየተማጸነች አምላኳን ቃል እያስገባች ሄደች። አካሄዷ የመጨረሻ አልመሰለኝም ነበር። ነፍሷ ሲወጣ አጠገቧ ነበርኩ። የቃጠተችው መቃተት፣ ያየችኝ አስተያየት ብዙ ቀን አይኔ ላይ እየመጣ ያቀዠኝ ያባንናኝ ነበር። የሞተችብኝም ክረምት ላይ ነበር። እኔ 5ኛ ክፍል ተማሪ ልጅ ነበርኩ። እናቴ ስትቀበር ቀብር ሄድኩ። ሲቀብሯት አየሁ። አይኔ እያየ ጉድጓዱ ሲከቷት እየተንከባለልኩ እናቴ ያልኩኝ። ቀብር እናቴ ተመለስን። ማታ ዝናብ ዘነበ። እናቴን ዝናቡን መታት እያልኩ ጮኩ። አድማጭ ተመልካች ጠፋ። ሲርባት ማን ያበላታል፣ ዝናቡ ይደበድባታል እያልኩ በሰኔን ብቻውን ለምን ቀበራቸዋት እያልኩ አነባለሁ። ጊዜ ትኩስም በይን አደረገው። እድሜ ሞት የሁሉም የሰው ልጅ ጣፈንታ ነው ብሎ አብራራልኝ። እኔ ግን ይህን አላመንኩም፣ አልተዋጠልኝም። ሁሌ ድል ባገኘው ቁጥር እናቴን ብታይ እያልኩ ልኬን በማይችል እድል እየቆዘምኩ አለም ነበር። እንኳን እኔ እድል ወይ እድል ውደቴን ነው የምታየው፣ ጨርቄን መጣሌን ነው የምታየው። አንዳንዴ በራሴ አፍራለሁ። ምናልባት እንዲያረገኝ የጸጸት ሸክም ይሆን? በድላችን ወቅት የምንወደው ሰው አለመኖሩ የሚያክል ቀፋፊ ነገር አለን ወይስ? ለዛ የሚያስብል እንኳን አቅም የለኝም። ምክንያቱም የትኛው ድሌ በየትኛው ድሌ ያሳበደች ነፍስ ውጭ ድላለ ብዬ ለራሴ ራሱ ቃል መንገድ በጣም ይከብደኛል። እንደካ ተስፋውን ተነጥቃ ለመሆናታ ነው ይቺ ነፍስ እንደምትዋትተው አልኩ። ምናልባትም እንዲህ ያደረጋት የጸጸት ህይወት ይሆን? ጸጸትን ምናልባት በቁሟ ያለች እቺ ነፍስ ለእናቷ ያላደረገችው ነገር ይሆን? ምናልባትም አስከፍታት፣ ምናልባትም አሳዝናት። ብቻ ያማለይ
ፈጣሪ ፈቅዶ እናታችሁ በህይወት ያለች ልጆች ሴት ወንድሞች አደራ እናት ሳለች አጊጥ ፀሐይ ሳለች ሩጥ አይደል የሚባለው። ወርቃችሁን መስታወታችሁን በጥንቃቄ ያዙ። አትሊስት ትርዳት እንኳን ላለማሳዘን ሞክሩ። ምክንያቱም ሁሉም መንገደኛ ነው፣ ጊዜን ነው የሚጠብቀው። ይህ ቪዲዮ ደግሞ እናታቸውን በሞት ላጡ እህት ወንድሞቼ መታሰቢያ ይሆንልኝ ዘንድ እንካችሁ እላለሁ።